እንግዲህ ኮይሻ እንደ ኤሌክትሪክ ኃይል ማመንጫ ብቻ ሳይሆን በጣም አስገራሚ የሆነ ለቱሪዝም መስህብ የሚሆኑ ስራዎች እንዳሉት ሲጠናቀቅ ያየንበት አለ። ስራው በጣም በፍጥነት ሄዷል። በዚህ ከቀጠለ እንግዲህ 1800 ሜጋዋት ማመንጨት በጣም ትልቅ ነው። ከዚያም በላይ ሌሎች ሎጆችና ሌሎችን ለመገንባት የሚያስችሉ በአቅራቢያው ያሉ ተራራዎች አሉ። አጠቃላይ የስራው ሞራል የስራው ፍጥነት በጣም ከምገምተው በላይ ሆኖ ነው ያገኘሁት። አካባቢው እንደምናየው ኮይሻ ለየት ያሉ በርካታ ተራሮች ያሉበት አካባቢ ነው። ትልቁ የኦሞ ወንዝ የሚፈስበት ነው። እንግዲህ ያለንን ጸጋ መጠቀም አንዱ ትልቅ ነገር ያየንበት ስለሆነ ነው ኮይሻና ትልቅ ስራ የተሰራበት ነው። በተለይ ከለውጥ ዘመን በኋላ እንደ ህዳሴ ግድብ አንዱ የለውጡ መንግስት የታደገው ነገር ቢኖር የኮይሻን ፕሮጀክት ነው ብዬ መናገር እችላለሁ።